እኔ ይሄን ተቋም አምባሳደር ዲና ሙፍቲ ከፊንቴክ ጋር በተገናኘ ጥያቄ ቀረበባቸው። የክብር አምባሳደር እስልምና ከቴዲ አፍሮ ጋር በተገናኘ የታሰሩት ሰዎች መጋቢ ሐዲስ ስለ ቴዲ አፍሮ ዘፈን እንዲህ አሉ። ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። ዛሬም መረጃው እንዲዳረስ ላይክ ማድረግ ሼር ማድረግ እንዳይዘነጋም። በቀጥታ እንግዲህ ቪዲዮችን ወደ ማጋራቱ ነው የምናምራው። ከምንመለከታቸው እንድናይ ከምንፈልጋቸው ጉዳዮቻችን መካከል ላይክ አድርጉ፣ ሼር አድርጉ፣ መረጃውን አዳሩ። የመጀመሪያው እንግዲህ በእስልምና ማኝ የነበረ ኦርቶዶክስ የነበረው ኋላ ወደ እስልምና የገባ በዛም ቁርአን የሚቀራ ብዙ ነገሮችን የሚያቀርብ ሰው ግን መዝሙር ሲሰማ የኦርቶዶክስን ዝማሬ ሲሰማ ውስጤ አይችልም፣ ልቤ ይሸነፋል ሲል ተናግሯልና እስልምና አንትቶ መጥቶ ምስክርነትን ሰጥቷል። አድምጠን እንመለሳለን። መዝሙር ስሰማ በውጭ አለቅሳለሁ፣ መስጊድ ውስጥ ሆኜ ቁርአን ስቀራ ቆይቼ አሁን ማለት ነው። በቃ ለምሳሌ اللهم صل على نبينا محمد صلى الله عليه وسلم እያልኩ አሁን አንድ ቁርአን አንድ አያ እየቀረው የሆነ ነገር እያልኩ እንኳን በጎን መዝሙር ከሰማው በቃ ልቤ የለም። እንኳን ቤተክርስቲያን የምታክል እንኳን ያሳደገች እንኳን ለምኝ የበለው አባትን ቤተክርስቲያን እንዴት ተረሳታለሁ? እንኳን ቤተክርስቲያንን ለራሳት ስትመለስ እንዴት ተመለስ? ለመመለስስ ምን አነሳሳ? ከዛኛው ከነበርክበት ከእስልምና ድጋሚ ወደ ተወለድክበት ወደ አደግክበት የሥላሴ ልጅነት ወዳገኘህባት አማናይቷ ቤተክርስቲያን ስትመለስ ማን አማክረህ ምን አይነት ቀን ሆነ ወሰድ? ያማከርኳቸው እንዲ መጀመሪያ ላይቭ ላይ ነው ገብቼ ስሜ ሙስሊም ነው ይትባረክ ነበር ሙባረክ ነው እዛኛው ስሜ ማለት ነው። ሙባረክ ነው ስሜና ሙባረክ ይላል ስሜ ፕሮፋይሌ ምናምን ያላህ ባሪያ ነው የሚለው ሙስሊም ነኝ ስሜም ፕሮፋይሌም ሙስሊም ነው እና ግዕዝ ስናገር በቃ በጣም ግርም ይላቸው ነበር። እንዴት ግዕዝ ትናገራለህ ምናምን ይሉኛል ክርስቲያኖች ማለት ነው። የኮ ካህን ነበርኩ አልኳቸው። ሁሉ ገባውና ታሪኬ እንዴ ነበርኩኝ መኖር አቅቶኝ ነው የሄድኩት። የዕለት ጉርስ አጥቼ ነው የሄድኩት። እንደናንተው መኖር እፈልጋለሁ ግን እንደናንተው እንግዲህ ዝማሬው ውስጡን አቀጣጥሎት የሚሰማው የኦርቶዶክስ ድምጽና እርጋታ ልቡ ሰብሮት አሸንፎት በስተመጨረሻ እንግዲህ ወደ ቀደመችት እናቱ ወደ ቅድስቲቷ ተዋህዶ ቤተክርስቲያናችን በሰላም ተመልሷል። ሌላ ወደ መረጃችን ስናመራ የአምባሳደር ዲና ሙፍቲን የተወሰነ ጉዳይ እንመልከትና ወደ ቴዲ አፍሮ ሙሉ በሙሉ እንመለሳለን። አምባሳደር ዲና ሙፍቲ ከፊንቴክ ኢንቨስትመንት ጋር በተገናኘ በዕለቱ ተጋብዘው የነበሩ እንግዳ ናቸው። ዲፕሎማት ናቸው። በሀገራችን ከፍተኛ ከሚባሉ ሚኒስትሮች ባለስልጣናት መካከል አምባሳደር ዲናን የማያውቅ የለም። አምባሳደር ዲና ሙፍቲ ከፊንቴክ ጋር በተገናኘ ስማቸው ተጠቅሶ ያለመከሰስ መብት ስለነበራቸው ነው በሚል ብዙዎቹ ይናገሩ ነበር። ይህን ተከትሎ እግረኛ ሚዲያ አምባሳደር ዲና ሙፍቲን በመጥራት ስለ ጉዳዩ የተወሰኑ ጥያቄዎችን እንዲሁም ማብራሪያዎችን ጠይቋል። ተከታትለን እንመለሳለን። እኔ ይሄን ተቋም አሁን ፊንቴክ የሚባለውን ተቋም ያየሁትም ያለት ነው የስኩትም ያለት ነው። መጨረሻ ምስሉ የክብር አምባሳደር አይደለሁም። አምባሳደር አድርጎ አልተሾምኩም። መኪና ወሰደ ምናምን የሚለው ውሸት ነው። ከፍተኛ አበልም ተሰጣቸው ውሸት ነው። ስለዚህ እነዚህ ነገሮች በሙሉ በዚህ መልክ በጣም ፊንቴክ የሚባል ድርጅት ሰምተዋል መቼም። እዛ ፊንቴክ ጋር በተያያዘ መስቀል አደባባይ ላይ መድረክ ላይ ተገኝተው የድርጅቱን ስምና መልክ እየሰሩ ያስተዋወቁ አምባሳደር ዲና ሙፍቲ አሉ። እዛ መድረክ ላይ የተገኙ በሙሉ ታስረዋል። እሳቸው አምባሳደር ግን ያለ መከሰስ መብት ስላላቸው በፊንቴክ ጉዳይ አልተጠየቁም የሚል ፕሮግራም ሰርተናል አስታውሳለሁ። እንዲህ አይነት መድረክ ላይ እርሶ ሲገኙ ልክ እንደ ቅድሙ እንዳዳራሹ እንደው ሚድሮክ መስሎት ወደ ፊንቴክ ሄዳው ነው ወይስ አምነውበት ፊንቴክ ላይ የተገኙ? በዚከሊ ይሄኛው የነበረው ዲፍረንት መጀመሪያ አሁን የምትለውን ድርጅት ነው ያየሁትም ያለት ነው። የመጀመሪያ መጨረሻው ቀተም ያለት ነው። እኔ መድረክ ላይ
ልክ አንተ አሁን ስጠራኝ እንደሚመጣ ማለት ነው። ብዙ ሰዎች ይጠሩኛል፣ ብዙ ሚዲያ ሰዎች ይጠሩኛል። ሚዲያ ፓብሊክ ሰው እንደሆንኩኝ ማለት ነው። ከፋና የነበሩ ልጆች፣ ባልታ የነበሩ የግል ሚዲያዎች በሙሉ ይጠሩኛል እና እሄዳለሁ፣ አከብራቸዋለሁ። ከዛ አንጻር ነው እዛም ላይ የተጋበዝኩት። እኔና የትራንስፖርት ሚኒስትር ዴታም ነበር። በጣም ብዙ በርካታ ሰዎች ነበሩ። አዳራሹ ሙሉ ነው። አደባባዩን መኪናዎች ሞልተዋል። ከዛ በኋላ ክብር እንግዳ ናቸው ተብሎ ቁልፍ ስጥልን አሉ። ቁልፍ ሰጠው። የኔ እውቀት ሲጀመር ብጨመርም ይሄ ነው። አለበለዚያ እንትን አምባሳደርም አይደለሁም። ምንድነው የድርጅቱ አምባሳደር አይደለሁም። መኪና የሚባልም ነገር ከዛ ወሰድኩት ነገር የለም። የራሴ መኪና ነው ያለ። ለሌሎች አምባሳደር ሹመት ሲሰጥ ለአርቲስቶች እርሶ እዛው ቦታ ላይ የተሰጠው አይደለም። ከዛ ፊት እነሱ ኦልሬዲ ቀደም ብለው አብረው ይሰሩ ነበር መሰለኝ። እኔ ግን ዳት ኢዝ ዴይ ግማሽ ቀን እኮ ነው። ልክ አሁን እኔ ጋር አንተ እቺ ናት። እቺን ወስደው አውት ኦፍ ፕሮፖርሽን እሱ እንዲህ አድርጓል። ሲጀመር በጣም የሚያሳዝነው ነገር ታሪክ ወደፊት የሚገልጸው ነገር ነው። ይሄ ደግሞ ብዙ ያውቀዋል። ሰዎችም ራሳቸው ቢጠየቁ ያውቃሉ። ያለት ነው የመጣሁት። አርቲስቶችም ያውቃሉ፣ ሁሉ ሰው ያውቃል። ዳት ኢዝ ዴይ አስ ሾውድ አፕ። ልክ እቁብ ይሁን እድር ይሁን ለቅሶ ይሁን ማህበራዊ ጉዳይ ይሁን ኢትዮጵያዊ መድረክ ነው ብዬ ከነበረኝ ስሜት አንጻር ነው ያልኩት። ዓለምን በኢትዮጵያ ወከልኩ ሰውዬ የትም ሀገር ሄጄ ኢትዮጵያን የተሰበሰቡበት ቦታ ላይ ከጠሩኝ እሄዳለሁ። ከዛ አንጻር ነው። ልክ አሁን ሚዲያ ጠራኝ። ይህ ሚዲያ እግረኛው ሚዲያ ምንድን ነው? ከየት ነው የመጣው? ምን ይሰራል? ፊንቴክ ነው ምናምን ነው የለኝም። እኔ አይደለም አይመለከተኝም። በዚህ ከሊ የህዝብ መልእክት የሚተላለፍበት ለህዝብ ጥሩ ነገር ማስተላለፍ የሚቻልበት ነው ብዬ ነው። ዳስ ዋት ሀፕንድ። ታሪኩም ይሆን ከፊንቴክ ጋር በተያያዘ ግን ከዛ በኋላ ስሙ ሲጠራ ሰው ወጥተው አይ አሁን እንዳሉት አሉ ማስተባበያም ሰጡ። ምክንያቱም አንድ ነገር ልንገር፣ የመንግስት ከፍተኛ ባለስልጣን አምባሳደር ዲና ሙፍቲን ያክል ዋርካ ተገኝተው እውቅና የሰጡት ነው ተብሎ የብዙ ሰዎች መጭበርበር እርስዎ ከተገኙበት መድረክ በኋላ ከመስቀል አደባባዩ ከርክክቡ በኋላ ይሄው የትራንስፖርት ሚኒስትር ዴታው አምባሳደር ዲና ሙፍቲ ከመንግስት ተብሎ ታየ። ያ እምነት ፈጠረ። እኔም የዚህም አይ ቲንክ ሚኒስትር ዴታውም አውቀዋለሁ። ምንም አልተናገርንም። ምክንያቱም ውሸት ሆኖ ይቀራል። አንድ ትላልቅ ውሸቶች የተዋሸበት አለ። መኪና ወስዷል ብሎ ሁሉ በድፍረት የሚያወራ ሰው አለ። መኪና ወስዷል። መኪና ወፍ አይደለም፣ ኪስ ውስጥ የምትደብቀው ነገር አይደለም። እና ሰዎቹም ይገርማቸዋል። ያው ውሸትን ለማስተባበል እኔ ሚዲያ ላይ ብዙ ጊዜ እናገራለሁ ኢትዮጵያን ጥቅም በሚመለከት። በርካታ ሰዎች ደግሞ ይህን ተቃርነው ይወጣሉ። ለእያንዳንዱ መልስ መስጠት ማለት ስራ መፍታት ነው። ይሄ ቤዚካሊ ደግሞ የለየለት ውሸት ስለሆነ ራሱ ተጋልጦ ይቀራል። በዛው ስለሚቀር በዛው ተውኩት ነው። ቤዚካሊ እኮ ይህን የሚያጣራ ፖሊስም ጅል አይደለም። አጣርቷል እኮ ኦልሬዲ ያውቃል ውሸት መሆኑ። ይህ ሰውዬ መኪና ወስዷል አልወሰደም? ይህ ሰውዬ ከዛ ፊት ከእናንተ ጋር ነበር? አምባሳደር ነበር አልነበረም? ተጠይቀዋል ሰው በፖሊስ ወይ አንስተል? በእርግጥ ያለመከሰስ መብት አለው። እሱ ሌላ ነገር ነው። ቢኖርም ባይኖርም እሱ አይደለም ጥያቄው። ጥያቄው ውሸት ነው፣ ውሸት ነው። ስለዚህ በዚህ ጉዳይ ላይ ሌላውን ጥልቁን ማብራሪያ ራሳችሁ ገብታችሁ እንድትከታተሉ እንጋብዛችኋለን። ወደ ቀጣይ መረጃችን እናመራለን። እንግዲህ ከቴዲ አፍሮ ጋር በተገናኘ ያለው መረጃ ስንመለከት የተወሰኑ ሰዎች መታሰራቸው ይታወሳል። ይሄንን ተከትሎ የታሰሩት የቴዲ አፍሮ የቅርብ ሰዎች ጉዳያቸው ምን ይመስላል፣ አሁን ያሉበት ሁኔታ ምንድን ነው ስለሚለው እንካተላለን። ላይክ ማድረግ እና ሼር ማድረግ መረጃዎችን ማዳረስ ፍጹም እንዳይዘነጋም ንቃል። የታሰሩት የቴዲ አፍሮ የቅርብ ሰዎች ጉዳይ ምን አዲስ ነገር አለ? ብዙዎች ቴዲ አፍሮን በቀጥታ ከመንካት ይልቅ በዙሪያው ባሉ ቁልፍ ሰዎች ላይ የስነ ልቦና ጫና ማሳደር ተጀመረ እንዴ በሚል ጥያቄዎች እያነሱ ይገኛሉ። በዚህ ሁኔታ ውስጥ የቴዲ አፍሮ ምክትል ማናጀርና ቃል አቀባይ እንደዚሁም የቅርብ ወዳጁ የሆነው የሱፍ ያሲን በፌዴራል ፖሊስ ቁጥጥር ስር ውለው ማደራቸው ይታወቃል። ፖሊስ ግለሰቦችን የወሰዳቸው ለጥያቄ ነው በሚል ሰበብ ነው። ግን እጅግ የሚያስገርመውን ነገር ልንገራችሁ። ቤተሰብና ጠበቆች እንዳረጋገጡት ግለሰቦቹ ታስረው ቢያድሩም እስካሁን ቃላቸው የተቀበላቸውም ሆነ
ማስረጃ የጠየቃቸው አንድም የፖሊስ አካል የለም። በምን ወንጀል እንደተጠረጠሩ ለምን እንደሚፈለጉም የተነገረ ነገር የለም። ዝም ብሎ በማቆያ ማሰር ብቻ። የህግና የፖለቲካ ተንታኞች ይሄ ተራ የህግ ማስከበር ሂደት አይደለም ይላሉ። ሰዎችን ያለ በቂ ማስረጃና ክስ አፍኖ ወስዶ ጫና መፍጠር በቴዲ አፍሮ የጥበብ ስራዎች ላይ የስነ ልቦና ጦርነትና የስራ መስተጓጎል ለመፍጠር ሆን ተብሎ የተቀነባበረ ነው እያሉ ይገኛሉ። ያለ ፍርድ ቤት ትዕዛዝ ሰዎችን ማሰር ደግሞ የሀገሪቱን የህግ የበላይነት ክፉኛ ጥያቄ ውስጥ የከተተ ተግባር ተወስዷል። ህግ አስከባሪ አካላት ምክንያቱን ይፋ አድርገው ቃላቸውን መቀበል ወይም በነፃ ማሰናበት አለባቸው የሚል ከባድ ጥያቄ የተነሳ ነው። እናንተስ ምን ታስባላችሁ? እንድንከታተል የምንወደውን እንድትሰሙም የምሻውን ጉዳይ በቪዲዮ ጥንክር ይዤ መጥቻለሁ። ቤተሰብ ያልሆናችሁ ቤተሰብ በመሆን ላይክና ሼር በማድረግ አጋርነታችሁን አሳዩን። እንካተል። እውነት የሚናገር ዘፋኝ ግፍን ከሚደግፍ ሰባኪ ይበልጣል። ዘፈን ኃጢአት ነው የሚል ሰው ከዘፈን የከፋውን የሰው ልጅ መከራና ግፍ በደል ዝም ብሎ የሚመለከት ወይም ደግሞ የሚደግፍ ከሆነ እሱ ለወዶ ያደረ ምንደኛ እንጂ በፍጹም እውነተኛ የክርስቶስ አገልጋይ ሊሆን አይደለም። አንተ የሕይወት ቃል የሆነውን ወንጌል ይዘህ ምን ሰራህ? አጣመህ ጥላቻና ዘረኝነትን እየሰበክበት ግፈኞችና አምባገነኖችን እየደገፍክበት ቢዝነስ እየሰራህበትና እየነገርክበት አይደለም እንዴ? የምትቀኘው ኃጢአተኛ ነው ዓለማዊ የሆነ የምትለውን ይህ ሰው ግን በዘፈኑ ታሪክ አወሳበት፣ ፍቅርን፣ አንድነትን ሰበከበት፣ ግፍና በደልን ተቃወመበት፣ ተረኞችና አምባገነኖችን ታገለበት፣ ለታፈነ ሕዝብ ድምፅ ሆነበት እንጂ ሌላ ምን ሲሰራበት ተመለከት? አንተ ክርስቶስን የተወዳጁ ቤተሰቦቻችን የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። ግፍና በደል እሱ እውነታን ይዞ በዘፈን ተጋፈጠው። አንተ የክርስቶስ አድራ በልተ ለምድራዊ ገዢዎች እያሸረገድክ 1000 ዓመት ንገስ ስትል ይህ ሰው ግን ለቆመለት ዓላማ በመታመኑ እየታሰረ እየተንገላታ ጥቅሙንና መብቱን እየተነጠቀ ብዙ ዋጋ የከፈለ ሰው አይደለም እንዴ? አንተ ጳጳስ፣ ሐዋርያ፣ ነቢይ፣ መምህር ተብለህ ምን ዋጋ ከፈልክ? ከምትንቀው ኃጢአተኛና ዓለማዊ ከምትለው ከአንድ ዘፋኝ ያነሰ ጽድቅና ምግባር ይዘህ ትመጻደቃለህ። ግፈኛ፣ ግብዝ፣ ፈሪሳዊ፣ ባዶ ስብከት ከሚሰብክ ሐዋርያ ይልቅ ለድሆች ድምፅ የሚሆን ዋጋ የሚከፍል ዘፋኝ ለሕዝብ ቅርብ ነው። አንተ በሙያህ፣ በስብከትህ፣ በመዝሙርህ፣ በአገልግሎትህ ያልሰበከውን፣ ያልነካኸውን፣ ያልደረስክለትን ሕዝብ እሱ በሙያው በዘፈኑ ማረከው፣ አሳመነው፣ ልቡን ነካው፣ አስለቀሰው። አሁን ላይ ይህ ሕዝብ ከእረኛው ይልቅ ዘፋኙን ለምን ተስፋ አደረገ? ካንተ ስብከት ይልቅ ለምን በዘፈን መጽናናትን መረጠ? ከመዝሙር ይልቅ እንዴት ዘፈን ከፍቶ እየሰማ ለቀሰ? ወንጌል ስለ ፍቅር ብቻ አይሰበክም፣ ስለ ፍትህ ይሰበካል። ለሰው ፊት አያዳላም። ከተገፉት ከተጨቆኑት ጎን ይቆማል፣ ለድሆች ይፈርዳል። አንተ ግን መርጦ አልቃሽ ነህ። ድሃው ላይ ዘፋኙ ላይ ትበረታለህ እንጂ መስዋዕትነትን የሚጠይቀው ዋጋ የሚያስከፍለው የሄሮድስ ግፍና በደል ላይ ግን ዲዳ ነው። ይህ ሰው ዘፈን አወጣ በተባለ ቁጥር ዘፈን ኃጢአት ነው የሚል አጀንዳ ይዘው እዚህ ሰው ላይ የሚዘምቱ ሰዎች እውነት ዘፈን ጠልተውና ዘፈኑን ተጸይፈውት ነው? ኧረ በፍጹም። እነዚህ ሰዎች የዘፈን ኃጢአትነት ገዷቸው እንዳይመስልም የጥቅም ተጋሪዎች የሆኑበት ስርዓት፣ መንግስት፣ አገዛዝ ስለተነካባቸው አንድም ታማኝነታቸውን ለማሳየት አንድም በፍርሃት ነው የሚጮሁት። ከጀርባቸው የዘር የሃይማኖት ጥላቻ የተሸከሙ ፖለቲከኞች አጀንዳ ያነገቡ ሰዎች ናቸው። ዘፈንማ ከዓለማዊ ስቴጅ ላይ ተባሮ ጓዙን ጠቅልሎ ከእነሱ ቸርች ከከተመች ቆየች እኮ። አይደለም እነሱ አምላካቸው ራሱ መች ያለ ዘፈን ይንቀሳቀሳል? ግፍን የሚደግፉ በደል እያዩ ዝም የሚሉ የአምባገነኖች ጫማ የሚልሱ ራሳቸው ለጥቅም የሸጡ ሰዎች በምን ሞራላቸው ነው በዜማ ስለ ሀገር፣ ስለ ፍቅር፣ ስለ አንድነት ወዘተ የሚያዜመውን የነፃነት ታጋይ የሚያወግዙት? መጋቢ ሐዲስ ያስጣል ብሎ ቴዲ አፍሮ ሙዚቃ አውጥቷል። አንጥልም አንጥልም። ለምንድን ነው የምንጥለው እንዴ? እሱ ሰውየው ነው እኮ ያለው ቴዲ አፍሮ። ሰውየው አንተ ተቀብለሃል? አዎ። ለምን
ሙዚቃ ነው። ሙዚቃ ለሰርግ ነው አደጋ ነው አይደለም እንዴ? እንዴት አንድ ዳር ለሰርግ ለድግስ ለልደት ስለዚህ ምን ይጣል አለየም የህዝቡን ጩኸት ነው የጮኩት እያለ ነው ቴዲ አፍሮ። ምን ሆነ? እየተራበ ቤቱ እየፈረሰ ነው። እየተራበ አንድ እንጀራ እንካ ብለዋል ቴዲ ብለዋል አላለኝም። በቃ ቻው። አዲስቷ ኢትዮጵያ ኦርቶዶክስ የሌላት ኦርቶዶክስ የተጠላባት ወይም በጣም ዝቅተኛ የሆነባት በምንም አይነት ፖሊሲ የማይታወቅበት ስለ ኦርቶዶክስ ምንም አይነት ድምጽ የማይሰማበት ሞታ አልሞተ ተብሎ የማይነገርበት የኦርቶዶክሳውያን ጥቃት በሙሉ የውሻ ደም እንዲሆን የታሰበበት አስተሳሰብ ነው አዲስቷ ኢትዮጵያ። ኢትዮጵያ እያሉ የሚነግሩን ኢትዮጵያና የኛ ኢትዮጵያ ትለያያለች። የኛ ኢትዮጵያ ሰው ሁሉ በትኩል የሚኖርባት ናት። ኦርቶዶክሳውያን የማይሳደዱባት ናት። ባለድርሻ ሆኖ የሚያዩባት ናት እና በዚህች አዲስቷ ኢትዮጵያ ኦርቶዶክስ መሪ መሆን አይችልም። በዚህች አዲስቷ ኢትዮጵያ ኦርቶዶክሳውያን የሆኑ ሐሳባቸው ተደማጭ ሊሆን አይችልም። በዚህች አዲስቷ ኢትዮጵያ የኦርቶዶክሳውያን አኗኗር ህግ ሊሆን አይችልም። በዚህች አዲስቷ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ አካል ሰውነት መገለጽ አትችልም። ወንጀለኛ ናት። ወንጀለኛ ሆነን በዚህች ኢትዮጵያ መቀጠል አንችልም ነው። ባለችዋ በነበረችው በትናንቷ ኢትዮጵያ ነው መቀጠል የሚቻለው። ስለዚህ አሁን የሚያወሩን ኢትዮጵያና በትክክል ኢትዮጵያ መሆን የሚገባት ጥሩ ትክክል አይደለም ማለት ነው እና ሁለንተናዊ አሻራዎችን ያጠፉት ታሪካዊ አሻራዎችን ብናይ አፋቅረው አዋሃደው ያኖሩትን በትክክል የሆኑትን ታሪኮች ተደምስቶ ጠፍተዋል። ተደምስቶ ማለት ነው። አንዳንድ ጊዜም ክርስቶስንና ቤተክርስቲያንን በተለያየ መልኩ ጥግ እያስያዙ ክርስትናውን ራሱ እንዳይታይ እንዳይገለጽ በተለያየ ሽፋን እየሸፈኑ እንዳይታይ ያደርጉታል። ሞቱ ራሱ እንዳይታወቅ፣ ጥፋቱ እንዳይታወቅ፣ በተለያየ አጀንዳ ደግሞ እንዳያስብ በላዩ እየደረቡ ያነፍዙታል። በዚህ መካከል ላይ ኦርቶዶክሳውያን ሞታቸው፣ መፈናቀላቸው፣ ማለቃቸው ነጋሪ አልባ እስኪሆን ድረስ ወይም ደግሞ የዕለት የታወቀ ዜና ሆነና እንዲህ የሚጨፍሩ ሰንበት ተማሪዎች እንዲህ ደግሞ ሄዳችሁ የግለሰብ ልደት የምታደምቁ ሰንበት ተማሪዎች ይሄንን የምታደርጉት ካላዋቂነት ከሆነ ሰንበት ትምህርት ቤት ዓላማው ምን እንደሆነ መምህራችን በደንብ ያስረዱናል። ሰንበት ትምህርት ቤት ማለት እንዲህ መረን የለቀቀ ከሥርዓተ ቤተክርስቲያን ውጭ የወጣ ስርዓት የሚፈጸምባት ትምህርት ቤት ሳትሆን ለምን ስርዓት እንደተመሰረተች በምን አማካኝነት ምን ዓላማ ላይ መድረስ እንዳለባት አሁን ከመምህራችን እንረዳለን። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለሰንበት ተማሪዎች አድርሱልኝ። በዚህ ጊዜ ከመጡ ብን ጠላቶቻችን ይልቅ ስርዓተ ቤተክርስቲያንን ሳታውቁ ቤተክርስቲያንን እየወዳችሁት ያላችሁ ሰንበት ተማሪዎች ትበልጣላችሁና ይሄንን ትምህርት ቁጭ ብላችሁበትም ሆነ አዳምጡት። ወደ መምህራችን እንለፍ። በሰንበት ትምህርት ቤቶች ሰንበት ትምህርት ቤት የዘመናዊ ትምህርት ሚዛን ማስጠበቂያ ነው። መጽሐፍ ቅዱስን ተምረው ነገር ሃይማኖትን አውቀው የሚመጣውን የትውልድን ፈተና ለመወጣት እንዲችል ነው ወጣቱ ወደ ሰንበት እንዲገባ የተፈቀደው። በቃ ዓለማዊ ፍልስፍና አለ። ያን ዘመናዊ ትምህርት ሲማር ወጣቱ ከእምነቱ እንዳይወጣ ሚዛኑን በሰንበት ትምህርት ቤት ትምህርት ያስጠብቃል ነው። ይሄም ዓለማውን ለቆ ሰንበት ተማሪ ካልዘመርኩ ወረብ ካላቀረብኩ ጭራሽ ወደ ምረት አልቀርብም ብሎ ይኸው አባቶች ጋር ሳይቀር የሚጋጭበት ዘመን ላይ ነው ያለው። ይሄን መስተካከል አለበት። ሰንበት ተማሪዎች ይሄን የምታዳምጡ በደንብ አድምጡ። ዓላማው የሰንበት ቤት ወረብ ማቅረብ አይደለም። ወረብ ማቅረብ ዝሉ ቋሚ ዓላማ የሚመስላችሁ ሁሉ ይሄ አብነት ትምህርት ቤት ስንት ዓመት ተምሮ ይመጣል አይደል? ወረብ እየተማሩ ስንት አብነት ትምህርት ቤት ቆሎ በልቶ ውሃ ጠጡ አፈር ላይ ተኝቶ ተምሮ ይኸው ሊቃውንት እኮ በዛ ነው የሚማሩት። አቋቋም ትምህርት እኮ አለራስ እንችል መልሶ ግን አሁን ሰንበት ትምህርት ቤቶችም ወንጌል ሲረዝም አይፈልጉም፣ ወንጌል እንዲሰበክ አይፈልጉም። ወረባቸው ካልቀረበ ግን እዛም አይገኙም። ይሄም አንድ ጥፋት መስመር መታየት አለበት። አሁን ካልታረመ አደገኛ ነው። ሰንበት ትምህርት ቤት ይሄን ካስተካከላችሁ እውነትም ሰንበት ትምህርት ቤት ናቸው። በቃ ጥምቀት ይመጣል፣ ሌላ በዓል ሊመጣ ይችላል። በዛ ላይ ማሸብሸብ፣ መዘመር፣ ማመስገን ይገባል። ሰዓት በሌለበት ጠባብ በሆነበት ጊዜ ላይ ሁሉ ከኛ ካልቀረበ ይሄን ያመጣው ደግሞ ምንድነው? የኮርስ ትምህርት የሃይማኖት ትምህርት መማሩን ይተውና ወረብ በማጥናት ጊዜያቸውን ስለሚያሳልፉ ስለዚህ የጊዜ መስዋዕትነት የተከፈለበት ነው። ለምን ይቀራል? ይሄ በጣም አደገኛ ነው እና ይሄ ሁሉ ቢታሰብ እውነት እኛ ተተነው ዝም ብለነው ወዴት እንደምንደርስ አላውቅም እንጃ። ስለዚህ አሁን የሰንበት ቤት ወጣት እንደው መሆን ያለበት በመጽሐፍ ቅዱስ ቅዱስ መሆን አለበት። በነገር ሃይማኖት ዶግማን ስርዓትን ቀኖና ለይቶ የሚያውቅ አንድ ሰንበት ተማሪ 10 ዓመት ከተማረ ለምንድን ነው አንድ መጽሐፍ ተምሮ ቴዎሎጂ ተምሮ ከሚወጣ ጋር እኩል መሆን የሚችልበት እኮ ነው። ያኛው 3 ዓመት ከሆነ የተማረው ይሄኛው 10 ዓመት ሲማር ይበልጥም ይችላል እኮ። እስከዛ ደረጃ የማይደርሰው ለምንድን ነው? ሰንበት ትምህርት ቤት ተምረው ዓለምን መዋጀት ዘመናዊንም ተምረዋል። በሰንበት ትምህርት ደግሞ ቤተክርስቲያንን እይታ ወስደዋል። ከዛ በኋላ ዓለምን መዋጀት ቤተክርስቲያንን ማዘመን የሚባለው እኮ ይሄ ዘመን መዋጀት የሚባለው እኮ ይሄ በሰንበት ቤት በኩል ነው።
ይሄ ሁሉ ቀርቶ አንዲት ሰንበት ትምህርት ቤት ስንት ዓመትሽ ነው? 15 ዓመቴ። በቃ አሁን እዚህ ላይ ነገር ሃይማኖት ቢጠየቅ የለም። ይሄ ነው። በሌሎች አሃት ቤተክርስቲያናት እኮ ሰንበት ቤት ማለት እኮ ካህናት የሚፈልጉበት ጳጳሳት የሚገኙበት ነው። ይሄ የሆነው ግን ነገር ሃይማኖትን ተምረው ነው። ሙሉ እንዲሁ ደርሶ መልስ አይደለም። እና ይሄም ጭምር ነው ተልኳን የሚያደናቀፍ ውስጣዊ ፈተናዎች። ለመምህራችን እግዚአብሔር ይስጥልን፣ ቃለ ሕይወትን አሰማልን። ስለዚህ ሰንበት ተማሪዎች ለተጠራችሁበት ዓላማ ራሳችሁን አውሉ እንጂ ከተጠራችሁበት ዓላማ ርቃችሁ ሌላ አይነት ስርዓት መስርታችሁ ቤተክርስቲያንን አትጉዳት። በዚህ ስራችን እንቀጣበታለን፣ ፍሬም አናፈራ። ስለዚህ መምህራችን በተናገሩበት መልክ እኛ ሰንበት ተማሪዎች የተጠራ ነው ለቤተክርስቲያን እንድንቆም ዘመኑን እንድንዋጅ ነው። ስለዚህ በዚህ ልክ ለመጓዝ እንሞክር። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አዳርሱት። ይቆየን።